ሰላም ሰላም ጤና ይስጥልኝ። ይህ ደቡብ ሜድ ነው። ወደ ደቡብ ሜድ እንኳን በደህና መጡ። ሳይንስን ከተግባራዊ ጤና ጋር የምናገናኝበት እኔ ደቡብ ነኝ እና ውስብስብ የሕክምና ርዕሶች ወደ ተግባራዊ ምክር እንከፋፍላለን። እርስዎ ታካሚ ወይም ተማሪ አለዛም ግለሰቦች ሊሆኑ ይችላሉ። ዛሬ ስለ ቫሪኮስ ደም አመላላሽ ወይም ደግሞ ስለ ቫሪኮስ ቬን እናወራለን። የቫሪኮስ ደም መላሽ ቧንቧዎች መንስኤ፣ ሕክምናና መከላከያ መንገዶችን አብረን እናያለን። እንቀጥል። ለመሆኑ ስለ ቫሪኮስ ምን ያህል ያውቃሉ? የቫሪኮስ ደም መላሽ ምንድን ናቸው? በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች በዚህ ህመም እንደሚሰቃዩ ያውቃሉ? አልፎ ተርፎም ብዙዎች ሕክምና እንዳለውላ እንደማያውቁ ያውቃሉ? ቫሪኮስ ቬን እንግዲህ በተለያዩ መንገድ በእግሮቻችን ላይ የሚፈጠሩ ሲሆኑ ቫሪኮስ ደም አመላላሽ ቧንቧዎች ያበጡ የተጠማዘዙ ደም መላሽ ቧንቧዎች በተዳከመ ቬን እንግዲህ ቫሪኮስ ቬኖች በተዳከሙ ቬኖች ምክንያት ይታያሉ። በእግሮቻችን የኋለኛው ክፍል ላይ ሊታዩ ይችላሉ። በተለምዶ ደም መላሾች ደም ወደ ልብ ይመልሳሉ። ነገር ግን እነዚህ ቫልቮች ሲዳከሙ ወይም ሲጎዱ ደም መላሾቹ አንድ ቦታ ላይ ተጠራቅሙ እግራችን ላይ የኋለኛው የእግራችን ክፍል ላይ ሊታዩ ይችላሉ ማለት ነው። የደም መላሽ ቧንቧዎች ምልክቶችን ስናይ በእግር ላይ የሚታይ ህመም፣ በእግራችን ላይ የታችኛው ክፍል ላይ የከበደን ወይም ምቾት ማጣት፣ የታችኛው እግራችንና ቁርጭምጭሚቶች ላይ እብጠት፣ በደም ስሮች ላይ አካባቢ የማሳከክ ወይም የማቃጠል ስሜት፣ እንዲሁም ደግሞ በጡንቻዎቹ ላይ እረፍት የሌለው የማሳከክ ስሜት ወይም የማቃጠል ስሜት ሊሰማን ይችላል። ለቫሪኮስ ቬን አጋላጭ ምክንያቶችን ስናይ የመጀመሪያው ጄኔቲክስ ወይም በቤተሰብ አካል ከቤተሰብ አባላቶቻችን ውስጥ በዚህ የተጠቃ ሰው ካለ የመተላለፍ እድሉ ቻንስ ወይም ከፍተኛ ነው ማለት ነው። ሁለተኛ እድሜ የጨመረ ሲሄድ በደም አመላላሽ ቧንቧዎቹ ላይ ኤላስቲክሲቲ ወይም ደግሞ የመለጠጥ አቅማቸው እየቀነሰ ስለሚሄድ በእድሜ ርዝመት እየተዳከሙ ስለሚሄዱ እድሜ አንዱ አጋላጭ ይሆናል። ሌላኛው ረጅም ጊዜ የመቆም ወይም ደግሞ ለረጅም ጊዜ ተቀምጦ የሚሰራ ስራዎች ለዚህ ሊያጋልጡን ይችላሉ። በሌላ በኩል ደግሞ እርግዝናም ለዚህ መንስኤ ነው። እርግዝና እንዲከተማለ የደም መጠን መጨመር ይኖራል በእርግዝና ወቅት። እንዲሁም ደግሞ የሆርሞኖች ለውጥ ስለሚኖር የደም መላሾቹ ላይ ከፍተኛ ግፊት ስለሚኖር በዚህ ምክንያት ይጨምራል። ሌላው ከመጠን በላይ ያለፈ መወፈር፣ ይህም ክብደቱን ከመጠን በላይ ያለፈ ክብደት ቬኖቹ ላይ የሚፈጠረውን ጫና እየጨመረ ስለሚሄድ ይህም ይጨምራል። ሌላኛው የሆርሞን ለውጦች፣ ለምሳሌ የወሊድ መቆጣጠሪያ የሚወስዱ ሰዎች፣ በብዛት ተከታትሎ የሚወስዱ ሰዎች፣ እንዲሁም ደግሞ የሆርሞን ሕክምና እያደረጉ ላሉ ሰዎች ይሄም አንዱ አጋላጭ ምክንያት ይሆናል ማለት ነው። ሌላ በኩል ቫሪኮስ ቬንን እያየን ችላ ማለት ቫሪኮስ ቬኖቻችን እስከ መሰንጠቅ አለበለዚያም ደግሞ እስከ መቆረጥ ሊያደርሱ ስለሚችሉ በጊዜ ካየነው ወደ ሕክምና መሄዱ አማራጭ ነው ማለት ነው። የሕክምና አማራጮችን በሶስተኝነት ስናይ ያሉ ሕክምና አማራጮች ለዘመናዊ ሕክምና ምስጋና ይግባውና የመጀመሪያው የጨማቅ ስቶኪንግ የሚባል ይህኛውም የደም ቧንቧን መዝጋት በመርፌ በመዝጋት መታከም ይቻላል፣ በሕክምና ይታከማል። በሌላ በኩል የሌዘር ሕክምና እንዲሁም ደግሞ ኮምፕሊኬት ካረገ እስከ ቀዶ ጥገና ድረስ ሊሄድ ይችላል ማለት ነው። በአራተኝነት ቫሪኮስ ቬን ወይም ደግሞ ደም መላሽ ቧንቧዎችን ለመከላከል በቤታችን ውስጥ ምን ማድረግ አለብን ከተባለ በቤታችን ውስጥ ራሳችን እንዴት እንከላከል ከተባለ የመጀመሪያው እግር ማንሳት፣ እግር በጀርባችን ተኝተን እግራችን ከፍ አድርገን ሶፋዎች ላይ ወይም ደግሞ በቤታችን ውስጥ ባለው ማንኛውም መቀመጫዎች ላይ በማድረግ በየቀኑ ደጋግመን በመስራት ከ5 እስከ 10 ደቂቃ እግራችን ከፍ አድርገን አንጋለን መተኛት፣ በዚህ መከላከል ይቻላል። ሌላኛው የእግር ጉዞ ማድረግ፣ ቢያንስ በትንሹ 30 ደቂቃ የእግር ጉዞ ጥሩ ነው። ቢያንስ ለ30 ቀናት ይህን ማድረግ ይቀንስልናል። ሌላኛው ደግሞ ቁርጭምጭሚቶቻችን ላይ ያለውን መሰሎች ለማንቀሳቀስና ከዛ ወደ ላይ ደም ግፊቱን ለመጨመር ሳይክል እና የሳይክል እንቅስቃሴዎች ማድረግ ይሄኛውም ጥሩ አማራጭ ሆኖ እንደ ሕክምና ሊያገለግል ይችላል።
ይህ ቪዲዮ ጠቃሚ ሆኖ ካገኙትና ያግዘናል ካሉ ላይክና ሰብስክራይብ ማድረጉን እርሱ። መልካም ጊዜ። ደቡብ ሜድ እናመሰግናለን። Subscribe.